በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ጣት የሚያስቆረጥም ክትፎን የሚያስንቅ የጎመን ጥብስ አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። ተከታተሉኝ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከተፌ ድስት ላይ ጥጃለሁ። ውሃውን ምጥጥ ሲያደርግልኝ ዘይት ጨምሬበታለሁኝ። በዘይቱ በደንብ አድርጌ ጥብስ ካደረኩትኝ በኋላ ነጭ ሽንኩርት በደቃቁ ከተፌ አዘጋጅቻለሁ። ነጭ ሽንኩርቱን ጨምርበታለሁ። እጅግ በጣም የሚጣፍጥ ጣት የሚያስቆረጥም የጎመን ጥብስ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። የጾም አማራጭ በቀላል ዘዴ የምንሰራው የጎመን ጥብስ አዘገጃጀት ነው። እንደዚህ ሽንኩርቴን በደንብ ከበሰለልኝ በኋላ ነጭ ሽንኩርቴን እጨምራለሁ። ያው ነጭ ሽንኩርት እንደሚታወቀው ምግብ በጣም ነው የሚያጣፍጠው። ስለዚህ ነጭ ሽንኩርቴን እንደዚህ በደቃቁ ከተፌ ጨምሬበታለሁ። በደንብ አድርጌ ካቁላላሁትኝ በኋላ ጎመኔ ነው የምጨምረው። ቤተሰብ እዚህ ጋር ጎመኑን ልጬ አገዳውን ልጬ በደንብ አድርጌ በጨው ዘፍዝፌ አጥቤ እንደዚህ በዚህ መልኩ እንትን ብየዋለሁኝ፣ ቀቅየዋለሁ። እንግዲህ ፍሬሹን አላስገባውላችሁም። እንደዚህ በዚህ መልኩ በደንብ አድርጌ ከቀቀልኩኝ በኋላ የመኮረኒ ማንጠፍጠፊያ ወይንም ደግሞ የሩዝ ማንጠፍጠፊያ ላይ ይሄንን አንጠፈጥፈዋለሁ። አንጠፍጥፌ ከቀዘቀዘልኝ በኋላ በደቃቁ በደንብ አድርጌ ድቅቅ አድርጌ ከትፈዋለሁ። አገዳውን የራሳችን ፍላጎት ነው፣ መጨመርም አለመጨመርም እንችላለን። እኔ ግን ልጬ ጨምሬዋለሁ። ከቀዘቀዘልኝ በኋላ እንደምትመለከቱት እንደዚህ በዚህ መልኩ ድቅቅ አድርጌ ከተፌዋለሁ። አሁን ይሄንን ምንድነው የማደርገው? ካቁላላሁት ቁሌት ላይ ጨምረዋለሁ። በደንብ አድርጌ ነው እንትን ያልሁትኝ የከተፍኩትኝ። ስለዚህ እንደዚህ አድርጌ ከከተፍኩትኝ በኋላ እጨምረዋለሁ። ይኸው ሽንኩርቴ በዚህ መልኩ እንትን ብሏል፣ ተቁላልቷል። አሁን እዚህ ላይ እጨምራለሁ። እኔ ውሃ አልጨመርኩበትም። ለምን ጎመን ላይ ውሃ ስጨምር እኔ ለምን እንደሆነ አላውቅም አይጣፍጠኝም። ስለዚህ በዘይቱ ነው ውሃ ሳልጨምር ጥብስ ያደረኩትኝ። አሁን ይበቃዋል። የከተፉትን ጎመን ጨመርሁኝ። ጥብስ ያለች ስጋን የሚያስንቅ ቆንጆ የሆነ የጎመን ጥብስ አዘገጃጀት ነው። ጎመኔ እንደዚህ ከጨመርኩኝ በኋላ ቀስ አድርጌ እንደዚህ እንትን እለዋለሁ። በደንብ አድርጌ ቀላቅለዋለሁ። አሁን እንደዚህ ከቀላቀልኩትኝ በኋላ ከድነዋለሁ። እየከደንኩኝ ቂጡ እንዳይዝ እንዳይቃጠል። ለምን ቂጡ ከእንትን ካለ ከተቃጠለ ጎመን ምንድነው ሲጎረና ወይንም ሲቃጠል የላዩን ጭምር ነው እንትን ጣዕሙን የሚያጠፋው። ስለዚህ ተሎ እንደዚህ በዚህ መልኩ እያማሰልኩኝ ጥብስ አድርጌ እንትን እለዋለሁ፣ አበስለዋለሁ። እጅግ በጣም ቆንጆ የሆነ ለጤና ተስማሚ የጎመን ጥብስ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። በዚህ መልኩ እየበሰለ ነው። ተሎ ነው ማማሰል ያለብኝ። ለምን ቀደም ብያችኋለሁ፣ እንትን እንዳይል ቂጡ እንዳይዝብኝ ስለፈለኩኝ። ስለዚህ እንደዚህ ተሎ አማስለዋለሁ። ሽታው ራሱ ከሩቅ ነው የሚጣራው። እጅግ በጣም ቆንጆ የሆነ ለማካበድ አይደለም፣ ቆንጆ የሆነ የጎመን ጥብስ አዘገጃጀት ነው። የጾም አማራጭ በቀላል ዘዴ እንደዚህ በዚህ መልኩ ሰርተን ማቅረብ እንችላለን።
እንደምትመለከቱት በዚህ መልኩ እየበሰለ ነው። እንትናችን ጋዛችን በጣም ፓወር ካለው ትንሽ ብንቀንሰው መልካም ነው። ለምን ግልብልብ ብሎ ድስታችን እንዳይቃጠል ፓወሩን የተወሰነ ብንቀንሰው አሪፍ ነው። እዚህ ጋር ጨው ጨምሬያለሁ። ጨውን ከጨመርኩ በኋላ በደንብ አድርጌ ቀላቅለዋለሁ። በደንብ አድርጌ ከቀላቀልኩትኝ በኋላ ቃሪያ ጎረድ ጎረድ አድርጌ ከተፌ አዘጋጅቻለሁ። በነገራችን ላይ እንደ ፍላጎታችን እኔ ጎረድ ጎረድ አድርጌ ነው የከተፍኩትኝ። በደቃቆ ከፈለግንም በደቃቆ ከትፈን መጨመር እንችላለን። እኔ በዚህ መልኩ ነው ቃሪያውን የከተፍኩትኝ። ፍሬውን ሙሉ ለሙሉ አላወጣሁትም። ትንሽ የሆነ እንዴት ነው ኮስተር ያለ የሚባል ምግብ አለ አይደል? እንደዛ እንዲሆን ስለፈለኩ ለዛ ነው አንዳንዱን ፍሬ የተውኩትኝ። ንጹህ ያልጠቆረ ከሆነ ፍሬው ምንም ክፋት የለውም ልላችሁ ፈልጌ ነው ቤተሰብ። በእርግጥ የሁላችንም ፍላጎት አንድ ነው ማለት አይደለም። ቃሪያን ከጨመርኩኝ በኋላ እንደዚህ ቀላቅየዋለሁ። የተወሰነ ካቆየሁት በኋላ አወጣዋለሁ። እጅግ በጣም የሚጣፍጥ ቆንጆ የሆነ የጎመን ጥብስ አዘገጃጀት ነው። ይኸው በዚህ መልኩ በስሏል። አሁን ጋዜን አጠፋለሁ። ለምን ቃሪያው በጣም እንዳይበስልብን። እኔ እንደውም ትንሽ በስሎብኛል። ስለዚህ ቃሪያ ከጨመርነ በኋላ ብዙ ባናቆየው ቃሪያው እስከ ከለሩን ሳይቀይር እንትን እንዲቆይልን ማለት ነው። እዚህ ጋር እንደምትመለከቱት ጋዜን ካጠፋው በኋላ ሳህን ላይ አድርጌዋለሁ። እጅግ በጣም የሚጣፍጥ የጎመን አዘገጃጀት ነው። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ተመኘው። አመሰግናለሁ ባይ